ክፍል 2 ኢስቲዓዛ። ቢስሚላሂ ራህማኒ ራሂም። ኢስቲዓዛ ማለት ምን ማለት ነው? ኢስቲዓዛ ማለት በአረብኛ ቋንቋ ጥበቃ መፈለግ ማለት ሲሆን በተጅዊድ ምሁራኖች ገለጻ ደግሞ ከአላህ እዝነት ከተባረረው ርጉም ከሆነው ሰይጣን በአላህ መጠበቅ ወይንም ጥበቃ መፈለግ ማለት ነው። ቁርአንን ለማንበብ በምንፈልግበት ጊዜ አሳሳችና ጎትጓች ከሆነው ሰይጣን በአላህ መጠበቅ እንዳለብን አላህ በተከበረው ቁርአኑ እንዲህ ይለናል። ፈኢዛ ቀረእተ አልቁርአነ ፈስተዒዝ ቢላሂ ሚነ ሸይጣን ረጂም። ቁርአንንም ባነበብክ ጊዜ እርጉም ከሆነው ሰይጣን ተንኮል በአላህ ተጠበቅ። ሱረቱ ነሕል። የኢስቲዓዛህ ድንጋጌ ወይንም ሕክሙ ምንድን ነው? ቁርአንን ስንቀራ በኢስቲዓዛህ መጀመሩ አንዳንድ የእውቀት ባለቤቶች ግዴታ ቢያደርጉትም አብዛኞቹ ዑለሞች ግን የተወደደ ነው የሚለውን ይደግፋሉ። በዚህ የቁርአን አንቀጽ መሰረት ቁርአንን ለማንበብ በምንፈልግበት ጊዜ ኢስቲዓዛን ብለን ማንበብ የተወደደ ነው። የኢስቲዓዛህ አይነቶች። ብዙ የኢስቲዓዛ አይነቶች ያሉ ሲሆኑ ከሁሉም ተመራጩ ግን አዑዙ ቢላሂ ሚነ ሸይጣን ረጂም የሚለው ነው። ሌሎች የኢስቲዓዛ አይነቶች ያሉ ሲሆኑ የሚቻሉና የተፈቀዱ ናቸው። ከነሱም ውስጥ ለምሳሌ አዑዙ ቢላሂ አልዓዚም ሚነ ሸይጣን ረጂም፣ አዑዙ ቢላሂ ሚነ ሸይጣን ረጂም፣ ኢነላሃ ሁወ ሰሚዑል ዓሊም እና የመሳሰሉት ይገኙበታል። ኢስቲዓዛህ ከበስመላና ከምዕራፉ መጀመሪያ ጋር ያለው አነባበብ። ከሱረቱ ተውባ ውጭ ኢስቲዓዛህና በስመላህ በማንኛውም ምዕራፍ መጀመሪያ ጋር በአራት አይነት አቀራር ይቀራል። አንደኛ፣ ሁሉንም በመቁረጥ። ይህ ማለት ኢስቲዓዛን፣ በስመላን እና የምዕራፉን መጀመሪያ አንቀጽ ነጣጥሎ ማንበብ ማለት ነው። ምሳሌ ምስሉ ላይ እንደምንመለከተው አዑዙ ቢላሂ ሚነ ሸይጣን ረጂም፣ ቢስሚላሂ ራህማኒ ራሂም እና ቁል አዑዙ ቢረቢል ፈለቅን ለያይቶ መቅራት ማለት ነው። በድምፅ ስንመለከት አዑዙ ቢላሂ ሚነ ሸይጣን ረጂም፣ ቢስሚላሂ ራህማኒ ራሂም፣ ቁል አዑዙ ቢረቢል ፈለቅ። በዚህ መልኩ ሶስቱን ነጣጥሎ ማንበብ። በዚህ አይነቱ አቀራር መቅራት የተወደደ ነው። ሁለተኛ፣ ሁሉንም ማያያዝ። ይህ ማለት ኢስቲዓዛን፣ በስመላንና የምዕራፉን መጀመሪያ አንቀጽ በአንድ ትንፋሽ አያይዞ ማንበብ ማለት ነው። ምሳሌ ምስሉ ላይ እንደምንመለከተው አዑዙ ቢላሂ ሚነ ሸይጣን ረጂም፣ ቢስሚላሂ ራህማኒ ራሂም እና ቁል አዑዙ ቢረቢል ፈለቅን በአንድ ላይ ማንበብ። በድምፅ ስናየው አዑዙ ቢላሂ ሚነ ሸይጣን ረጂም፣ ቢስሚላሂ ራህማኒ ራሂም፣ ቁል አዑዙ ቢረቢል ፈለቅ ብለን እናነበዋለን። ሶስተኛው ኢስቲዓዛን ከበስመላ ጋር አያይዞ የምዕራፉን መጀመሪያ አንቀጽ ደግሞ ለይቶ ማንበብ ነው። ለምሳሌ በምስሉ እንደምንመለከተው አዑዙ ቢላሂ ሚነ ሸይጣን ረጂም እና ቢስሚላሂ ራህማኒ ራሂምን አንድ ላይ በማንበብ ቁል አዑዙ ቢረቢል ፈለቅ የሚለውን ነጥሎ መቅራት ነው። በድምፅ ስናየው አዑዙ ቢላሂ ሚነ ሸይጣን ረጂም፣ ቢስሚላሂ ራህማኒ ራሂም ብለን ከተነፈስን በኋላ ቁል አዑዙ ቢረቢል ፈለቅ ብለን እንቀጥላለን ማለት ነው። አራተኛው ኢስቲዓዛን ለይቶ በስመላህና የምዕራፉን መጀመሪያ አንቀጽ አያይዞ ማንበብ። ምሳሌ ምስሉ ላይ እንደምንመለከተው አዑዙ ቢላሂ ሚነ ሸይጣን ረጂም የሚለውን ለብቻ ለይተን ቢስሚላሂ ራህማኒ ራሂም እና ቁል አዑዙ ቢረቢል ፈለቅን በአንድ ትንፋሽ መቅራት ማለት ነው። በድምፅ ስናየው አዑዙ ቢላሂ ሚነ ሸይጣን ረጂም፣ ቢስሚላሂ ራህማኒ ራሂም፣ ቁል አዑዙ ቢረቢል ፈለቅ ብለን እስከ መጨረሻ መቅራት ማለት ነው። በስመላ በስመለ ከሚለው አላፊ ግስ የተወሰደ ሲሆን እሱም ቢስሚላሂ ራህማኒ ራሂም ማለት ነው።
ትርጓሜውም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ማለት ነው። በስመላ ከሱረቱ ነምል የአንቀጹ ክፍል ለመሆኗ በዑለሞች ዘንድ ልዩነት የለም። ቁርአንን በመከተል ማንኛውም መልካም ነገር በምንጀምርበት ጊዜ በስመላ ማለቱ የተወደደ ነው። ለዚህም